በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 18 ቀን ተከብሮ የሚውሉ እጅግ የሚያስገርሙ የቅዱሳን አባቶቻችንን ታሪክ እንመለከታለን። ነገ ለኛ ለኢትዮጵያውያን ታላቅ በዓላችን ነው። እጅግ ጓጉተን በደንብ ልናከብሩ የሚገባ በዓል አለን። ምክንያቱም ምንድነው ከተባለ ደግሞ አቡነ ሰላማ ከሳቴ ብርሃን በ330 ዓመተ ምህረት በሐዋርያው በቅዱስ አትናቴዎስ እጅ ጵጵስና የተሾሙበት ዕለት ነው። እርሳቸውም ጌታችን ኢትዮጵያን ከጨለማ ወጥተ በሃይማኖት ስላበራት ከፍ ያሉ ክብራትን ማይረጋትን ፈጽሜ የሰጠው በማለት ታላቅ ቃል ኪዳን የተሰጣቸው የከበሩ የመጀመሪያ አባታችን ናቸው። እንዲሁም ደግሞ ነገ ታኅሳስ 18 ቀን የሐዋርያው የቅዱስ ቶማስ ፍልሰተ ሥጋው ለተከናወነበት ዕለት መታሰቢያ በዓሉ ነው። እንዲሁም ደግሞ ነገ የቅዱስ ጳውሎስ ደቀ መዝሙር የሆነው የቅዱስ ቲቶ ፍልሰተ ሥጋው ነው። ከሐዋርያው ከቅዱስ ቶማስ የሥጋው ፍልሰት እንጀምር። ዛሬ ድረስ ህንድ ውስጥ በመንበሩ ላይ የቅዱስ ቶማስ ቀኝ እጅ በሕይወት እንዳለች ሆና ትታያለች። መለኮትን የጌታችንን የተወጋ ጎኑን የዳሰሰች ቅድስት እጅ ናትና ዛሬም ድረስ ሕያው ናት። በህንድ ኦርቶዶክስ ቤተክርስቲያን ፓትርያርክ ሲሾሙም የቅዱስ ቶማስን ቀኝ እጅ በሚሾመው ፓትርያርክ ላይ ጭኖ ነው። አንድ ወቅት አንድ ሰው ቤተክርስቲያን ውስጥ ገብቶ የቅዱስ ቶማስ ቀኝ እጅን እጨብጣለሁ ብሎ እጁን ቢዘረጋ የቶማስ እጅ ተሰወረችባቸው። እንደገና ብዙ እግዚኦታና ክርያላይሶን ካደረጉ በኋላ የቅዱስ ቶማስ እጅ በቦታዋ ተመልሳላቸዋለች። ይቺ ዕለት የሥጋው ፍልሰት መታሰቢያው እንድትሆን አባቶቻችን ሥርዓትን ሰርተውልናል። የቅዱስ ቶማስ በረከቱ በሁላችን ላይ ይደርብን። እንዲሁም ደግሞ ዳግመኛ በእስችለት የሐዋርያው የቅዱስ ቲቶ የሥጋው ፍልሰት ሆነ። ሐዋርያው ቅዱስ ቲቶ ቀርጤስ ከሚባል ሀገር ሲሆን ለዮናናውያን ወገን ለሆነ ለሀገረ ገዢው እህት ልጇ ነው። ሐዋርያው ከታናሽነቱ ጀምሮ የዮናናውያንን ትምህርት ፍልስፍና ተምሮ እጅግ አዋቂ ሆነ። በጠባዩ ቅን፣ ስራውም ያማረ፣ ለድሆች ጦመዳሪዎች መራራትን የሚወድ ነው። ከዕለታት በአንዲቱ ዕለት ቲቶ ሆይ ስለ ነፍስ ድነት ተጋደል፣ ይህ ዓለም አይጠቅምህምና የሚለውን በራእይ ተመለከተ። ምን እንደሚሰራ አላወቀም። ከእንቅልፉ በነቃም ጊዜ ደነገጠ። ከዚህም በኋላ የጌታችንን ታምራት እያነሱ ሰዎች ሲነጋገሩ የአክራጥስ መኮንን ሰማ። መኮንኑም የሰማቸውን የጌታችንን ታምሮች እውነት መሆናቸውን ወይም የሥራይ ሥራ እንደሆነ ያረጋግጥ ዘንድ የሚልከውን ብልህና አዋቂ ሰው ፈለገ። ከእርሱ የሚሻል አዋቂ የለምና መኮንኑ የእህቱን ልጅ ቲቶን መርጦ ስለ ጌታችን ታምራቶች ጥልቅ ምርምር ያደርግለት ዘንድ አዘዘው። ቅዱስ ቲቶም ከይሁዳ ምድር በደረሰ ጊዜ የመድኃኒታችንን የኢየሱስ ክርስቶስን ድንቅ ታምራትን በዓይኑ ተመለከተ። ትምህርቶቹንም ሰማና የጌታችንን ትምህርቶች ከዮናናውያን ትምህርት ፍልስፍና ጋር አነጻጸረ። የዮናናውያን ትምህርት የቀናች እንዳልሆነች ለይቶ አወቀ። ከዚህም በኋላ ቅዱስ ቲቶ በጌታችን አመነ። ደቀ መዝሙሩም ሆኖ ተከተለው። ቅዱስ ቲቶ ወደ እናቱ ወንድም ወደ አገረ ገዢው መልእክት ላከና ጌታችን የሚያደርጋቸውን ታምራቶች የሚያስተምራቸውን ትምህርቶች እውነት እንደሆኑ ነገረው። ጌታችንም ቅዱስ ቲቶን ቁጥሩን ከ72 አርድእት ወገን አደረገው። ቅዱስ ቲቶም ከጌታችን ዕርገት በኋላ ከከበሩ ከቅዱሳን ሐዋርያት ጋር የመንፈስ ቅዱስ ጸጋ ተቀብሎ በሀገሮች ሁሉ ዞሮ የከበረች ወንጌልን አስተማረ። ቅዱስ ጳውሎስም በጌታችን ተጠርቶ ወንጌልን መስበክ ሲጀምር ቅዱስ ቲቶ ሐዋርያው ቅዱስ ጳውሎስን ተከትሎት በብዙ ሀገሮች ወንጌልን ሰበከ። የከበረ ቅዱስ ጳውሎስም በሮሜ ከተማ ሰማዕት ከሆነ በኋላ ቅዱስ ቲቶም ወደ ሀገር ሐቅራጥስ ተመለሰ። በዚያም ቤተክርስቲያንን ሰርቶ ቀሳውስትን ዲያቆናትን ሾመላቸው። በዙሪያቸው ባሉ ሀገሮችም እንዲሁ አደረገ። በመጨረሻም ሐዋርያው አገልግሎቱን ፈጽሞ ወደ ወደደው እግዚአብሔር ሄደ። ጻድቁ ንጉሥ ቅዱስ ቆስጠንጢኖስ 470 ሺህ በላይ ክርስቲያኖችን በግፍ የገደለውን የካሃዲ ንጉሥ ዲዮቅልጥያኖስን መንግስት ካጠፋ በኋላ የታሰሩትን ቅዱሳን አስፈትቶ በሚገዛቸው ሀገሮች ሁሉ ቤተክርስቲያናትን አሳነጸ። ይልቁንም ቁስጥንጥንያ መናገሻ ከተማ ናትና ብዙ አብያተ ክርስቲያናትን ካሳነጸበት በኋላ የቅዱስ ሐዋርያና የቅዱሳን ሰማዕታት ስጋቸውን ከቦታቸው እየሰበሰበ በክብር በማምጣት በውስጣቸው አኖረ። የሐዋርያው የቅዱስ ቲቶን ስጋ አክራጥስ በሚባል ሀገር መኖሩን ሲሰማ የካህናት አለቆችን ከብዙ ገንዘብና ሰራዊት ጋር ልኮ ወደ ቁስጥንጥንያ በክብር አስመጣው። ንጉሥ ቆስጠንጢኖስ የቅዱስ ቲቶን ስጋ አክራጥስ በሚባል ሀገር አፍልሶ ወደ ቁስጥንጥንያ ከተማ በክብር ካስመጣው በኋላ የአማረች ቤተክርስቲያንን ሰርቶለት የቅዱስ ቲቶን ስጋ በውስጧ በክብር አኖረ። ከስጋዋም ብዙ አስገራሚ ታምራቶች ተፈጽሞ ታዩ። ይህም የሆነው ታኅሳስ 18 ቀን ነው። የቅዱሱ ስጋ ከከበረ እብነ በረድ በተሰራ ሳጥን ውስጥ አድርገው ተሸክሞ ሲወስዱ ከሰው ግፊያ የተነሳ ሳጥኑ ወርቆ የአንዱን ሰው እግር ሰበረው። እርሱም የቅዱስ ቲቶ ስዕል ካለበት የመብራት ቅባት ላይ ወስዶ የተሰበረ እግሩን ቀባውና ሲያመው እየጮኸ አሰረው። ወደ ቤቱም መሄድ ባልቻለ ጊዜ የቅዱስ ቲቶ ስጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ መድኃኒት ሊያደርግ ተሰብሮ የታሰረ እግሩን በፈታው ጊዜ ከቶ ምን ሕማም እንዳላገኘው ደህና ሆነ። ለምልክት ይሆን ዘንድ ግን ደም ነበረበት። ሰውየውም ተነስቶ እየሮጠ በመሄድ የተደረገለትን ተአምር ለሰው ሁሉ ተናገረ። ያዩትም ሁሉ የቅዱስ ቲቶ አምላክ ልዑል እግዚአብሔርን አመሰገኑት። የቅዱስ ቲቶ ረድኤት በረከቱ ይደርብን፣ በጸሎት ይማረን፣ አሜን። እንዲሁም ወደ አቡነ ሰላማ ከሳቴ ብርሃን ታሪክ እንለፍ። ቅዱስ አባታችን አባ ሰላማ ከሳቴ ብርሃን ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ245 ዓመተ ምህረት በቅድስት ሀገር ኢየሩሳሌም ህዳር 26 ቀን ሲወለዱ ታላቅ ብርሃን ከሰማይ ወርዶ ለ7 ቀን አብርቷል። ቅዱሳን መላእክትም ወደ ምድር ወርደው በመወለዳቸው ታላቅ ደስታን አድርጓል።
በተወለዱም ጊዜ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጨለማ ወደ ብርሃን ላወጡኝ ቅድመ ዓለም ለነበሩ ዛሬም ላሉ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ ዳግመኛ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ፈጣሪያቸውን በአንድነት በሶስትነት አመስግኗል። ቅዱስ አባታችን በሌላኛው ስማቸው ፍሬምናጦስ እየተባሉ ይጠራሉ። በ40ኛ ቀናቸው ጌታ በተጠመቀበት በዮርዳኖስ ያጠመቋቸውና ስመ ክርስትናን የሰጧቸው ሊቀ ጳጳሱ ይህን ሕፃን ለኢትዮጵያውያን ሁሉ ብርሃን ይሆናቸዋል በማለት ትንቢትን ተናግረውላቸዋል። በሊቀ ጳጳሱ በቅዱስ አትናቴዎስ በሚገባ ተምሮ ካደጉ በኋላ በ257 ዓ.ም ከኢየሩሳሌም ወደ ኢትዮጵያ ስሙ ሜርጲሎስ ከሚባል ከአንድ ነጋዴ ጋር መጡ። ከእርሱም ጋር አድሲዮስ የሚባል ልጅ ነበረው። ወደ ሀገራችንም ሊመጡ የቻሉት እንዴት ነው ቢሉ መጀመሪያ ለ7 ወር በአንድ ሌላ ሀገር ኖረው ወደ ኢየሩሳሌም ሊመለሱ ሲሉ የበረሃ ሽፍቶች ሜርጲዮስን ሌሎችን መንገደኞችን ገደሏቸውና ሁለቱን ልጆች ማርከው ወስዶ ስሙ አልሐሜዳ ለሚባል ለአክሱም ንጉስ ሰጡት። እርሱም አርሲዮስን የቤተ ክርስቲያን የአልባሳትና የዕቃ ቤት ጠባቂ አድርጎ ሲሾመው ፍሬምናጦስን ደግሞ የቤተ ክርስቲያንና የሕግ ጠባቂ አደረገው። የቤተ ክርስቲያንን ስርዓቷን አገልግሎቷን ጠንቅቆ ያውቅ ነበርና በአክሱም በተጋድሎ በትጋት ኖረ። ቅዳሜና እሁድ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ አይቀምስም ነበር። በየቀኑም 5000 ስግደትን ይሰግድ ነበር። በእርሱም የተጋድሎ ዘመን ደጋግ የሆኑ ነገስታት አብርሃና አጽብሃ ነገሱ። እነርሱም ሆኑ የኢትዮጵያ ሕዝብ ፍሬምናጦስን በጣም ይወዱት ነበር። አንድ ቀን ፍሬምናጦስ የአክሱምን ኤጲስቆጶስ ቅዱስ ሚናስን ግዝረትና እምነት በእናንተ ዘንድ አለ፣ ነገር ግን ጥምቀትና ሥጋ ወደሙን መቀበል በእናንተ ዘንድ የለም አለው። ቅዱስ ሚናስም ግዝረትስ አባቶቻችን ሌዋውያን አመጡ፣ በክርስቶስ ማመንን እንደ ኬ ለተባለች የኢትዮጵያ ንግስት አገልጋይ የሆነው ጃንደረባው ቅዱስ ባቆስ አመጣልን። ስለ ጥምቀትና ሥጋ ወደሙ ሐዋርያ ወደኛ አልተላከልንም። ነገር ግን ያልከውን ሁሉ የሚያደርግልን የሚባርከን የሚቀድሰን ጳጳስ ታመጣልን ዘንድ ሊቀ ጳጳሱ ወዳለበት ወደ እስክንድሪያ ሀገር አንተ ሂድ አለው። ጥምቀትስ በጃንደረባው በኩል ሀገራችን ገብቶ ነበር። ነገር ግን ገና ስላልተጠናከረ ብዙ ህዝብም አልተጠመቀም ነበርና አባታችን ፍሬምናጦስ አጠናክሮ ያልተጠመቀውን ሁሉ አጥምቋል። ፍሬምናጦስም ወደ እስክንድሪያ ለመሄድ አስቦ ሳለ እንደተኛ ድንግል ማርያም ተገልጣለት ዲቁናና ቅስና መቀበል ይገባል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይችን ከፍ ያለች ማዕረግ ሰጥቷልና የልጄ ወዳጆ በጸሎት በልመና በስብከት የኢትዮጵያ ሰዎች ሁሉ ይድናሉ፣ በእጅ ጥምቀትን ሥጋ ወደሙን ይቀበላሉ አለችው። ጌታችንም እንዲሁ ተገልጦለት ወደ ሊቀ ጳጳሳት ወደ አትናቴዎስ ሄደ። ከፍ ያለችውን ማዕረግ ተቀበል፣ የኢትዮጵያን ሰዎች አጥምቅልኝ፣ ነቢዩ ዳዊት ስለ እነርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አለው። እርሱም ቅዱሳኑ ነገስታት አብርሃና አጽብሃን አግኝቶ ከእነርሱ ጋር ተማክሮ ወደ እስክንድርያ ሄዶ በቅዱስ አትናቴዎስ እጅ በሀገራችን ላይ የመጀመሪያ ሊቀ ጳጳስ ሆኖ ታኅሳስ 18 ቀን ተሾመ። ስሙንም ሰላማ ከሳቴ ብርሃን አለው። ሰላማ ማለት እግዚአብሔርና ሰውን የሚያስታርቅ ማለት ነው። ከሳቴ ብርሃን ማለት ሃይማኖትን ገልጦ የሚያስተምር ማለት ነው። ቅዱስ አትናቴዎስም ከሾመ በኋላ ታቦትና በጣም ብዙ ንዋየ ቅድሳትን መገልገያ ዕቃዎችን ሰጥቶ መርቆ በሰላም ወደ ኢትዮጵያ ላከው። ይቺ ዕለት አባታችን በ330 ዓመተ ምህረት በሐዋርያው በቅዱስ አትናቴዎስ እጅ ጵጵስና የተሾመባት ዕለት ናት። ዕረፍታቸው ሐምሌ 26 ስለሆነ ብሎ ገድላቸውን በዛን ዕለት እንመለከታለን። የአቡነ ሰላማ ረድኤት በረከታቸው በሁላችን ላይ ይደርብን። እኛ ኢትዮጵያውያንም እንኳን ለዚህ ታላቅ ቀን በሰላም አደረሰን። ሰብስክራይብ እያደረጋችሁ ቤቱን ደግፉት። ይቆያል።